ደስታዬን የማካፍሎት ሚስጥሬን የማውጋውት ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ ውድ አድማጮች ሁለተኛው ምዕራፍ የቤተኛ ዝግጅታችን እስከ 8 ሰዓት ድረስ አብራችሁ ሊቆይ ነው። ዛሬ በዚህ ቆይታችን ሰፊውን ጊዜ የምሰጠው ከአዲስ አበባ ጤና ቢሮ ለጋበዝኳቸው እንግዳዬ ነው። እንግዳዬ ሲስተር አባይነሽ አህመድ ይባላሉ። በቢሮው የእናቶችና ህፃናት ዳይሬክቶሬት የስነ ተዋልዶ ጤና ፕሮግራም ኤክስፐርት ናቸው። በአዋላጅ ነርስነት ከ35 ዓመታት በላይ ያገለገሉ ሲሆን ማስተርሳቸውን በማህበረሰብ ጤና ትምህርት ካገኙ በኋላ በጤና ቢሮ ፕሮግራም ላይ እየሰሩ ይገኛሉ። እንደምታውቁት ውድ አድማጮች በመንግስት ጤና ጣቢያዎችና ሆስፒታሎች ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ህጉ በሚፈቅደው መሰረት አገልግሎቱ ይሰጣል። እናም ይህ አገልግሎት እንደ ስሙ ምን ያህል ደህንነቱንና ደረጃውን የጠበቀ እንደሆነ ምን ስራዎች እንደተሰሩና አሁንም ድረስ እየተሰሩ መሆናቸውን ለማወቅ ፈለኩ። እዚህ ላይ ሰፊ ማብራሪያ ሰጥተውኛል። ሲስተር አባይነሽ በፊትም በጤናው ዘርፍ በተማሪነትና አገልግሎት ሰጪነት የሰሩ ስለሆነ አሁንም ደግሞ ይሄንን ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ስራን በመንግስት ደረጃ በአዲስ አበባ በሚመራው ዳይሬክቶሬት ውስጥ በኤክስፐርትነት እያገለገሉ ስለሆነ ለፕሮግራሜ ሁነኛ እንግዳ እንደሆኑ አስባለሁ። የበፊቱንም ያሁኑንም ብዙ ነገሮች እያነሳን ተጫውተናል። ሶስና ተስፋዬ ነኝ። በ0946 34 94 44 ወይንም በ0936 80 30 80 ላይ በመደወል ሐሳብ አስተያየቶቻችሁን እዚህ ፕሮግራም ላይ ብታደርሱኝ ደስ ይለኛል። አብዛኛውን ጋንዲ ነው የሰራሁት። ጳውሎስና ጥቁር አንበሳ ተማሪ ሆኜ ነው። ከጋንዲ ውጪ ያው ሌላ ክፍለ ሀገር አዋሳ ላይ ምናምን ሰርቻለሁ። በእርሶ እይታ ደህንነቱ ባልተጠበቀ ጽንስ ማቋረጥ ምክንያት እንዴት ነበረ የነበረው ሁኔታ? እንዴት ነበረ? ምን ያህል አስከፊ ነበረ? ምናልባት የሚያውቋቸው ወደ እርሱ አገልግሎት ለማግኘት የመጡ ሴቶችም ይታወሱታል ብዬ አስባለሁኝና እስቲ እንመልከተው። እንደዛ ሆነው ታሙ ሲመጡ መጀመሪያ ላይ አይናገሩ ምን እንዳረጉ፣ ግን እንዲህ በጣም የከፋ ሁኔታ ላይ ሲሆኑ ምንድነው ያረግሹ ብለን ስንጠይቅ እንዲህ አይነት ቦታ ሄጄ የግሉኮስ ላስቲክ አስገብተውልኝ መድኃኒት ነበር ድሮ ላይ ሴቶች ሲወልዱ በሞቀ ውሃ ለብ ብሎ የሚዘፈዘፉበት በድሮ ጊዜ ማለት ነው። ገና መጀመሪያኛ ስራ ስንጀምር አሁን ላይ ቀርቷል እሱ። ያንን መድኃኒት ሁሉ ሳይቀር እዛ ውስጥ ከተውብኛል ምናምን ይላሉ። ያ ተከቶ ራሱ ከለር ስላለው ወይን ጠጅ ነገር ነውና እሱ ይታያል እየፈሰሰ ነው የሚመጡት። ይሄ ምንድነው ስንል መድኃኒት አስገብተውልኝ ነው ይላሉ። እንግዲህ የሚያረጉ ሰዎች የት ጋር እንዳሉ ባናቅም ያው ሲያማቸውን ነፍስ ሲይዛቸው ወደ ሕክምና ነው የሚመጡት። ብዙ ነገር ነው። ብልቃጥ ሁሉ ጨምረው የሚመጡ እናቶች ነበሩ። ትንንሽ የሽቶ ብልቃጥ ሁሉ ከማህፀን ውስጥ ያወጣንበት ጊዜ አለ። ምን ለማድረግ? ጽንሱ ይወጣል በሚል ሀሳብ ነው። ያ ማለት እንግዲህ ያንን ወጥሮ ይዞ ኢንፌክሽን ፈጥሮ ቆስለው ነው እንጂ ጽንሱ ወጥቶ ሳይሆን በቃ ሌላ ችግር ውስጥ ገብተው ነው የሚመጡትና የተለያየ ነገር ስለሚያደርጉ በጣም ከባድ ሁኔታ ነበር ከዚህ በፊት የነበረውና አሁን ላይ ሲታይ በጣም ልዩነት አለው። ብዙ ርቀት ሄደናል። ይሄን ነገር አሁን ጋይድላይኑም እንደምታውቂው 3 ጊዜ ሪቫይዝ ተደርጓል። ከዚህ በፊት የነበረውና አሁን በጣም ከፍተኛ ልዩነት ነው ያለው። ሲስተር ምን አይነት ስሜት ይፈጥር ነበረ ያኔ? ቁሳቁስ ማህፀን ውስጥ ተከቶ ሲመጣ በተለይ እንደ ሴት ይሄንን ማሰብ ራሱ በጣም ይከብዳልና ያኔ ምን አይነት ስሜት ይፈጥር ነበረ? ምናልባትም እዚህ ላይ የማይረሷት ሴት ትኖራለች፣ የማይረሷቸው ሴቶች ይኖራሉ በህይወት ያልጣናቸው በጣም ከፍተኛ መቁሰል የደረሰባቸውና እነኝን ትንሽ ብናወራ ትልቅ ትምህርት ይሆናል። በጣም ማረሳት ጳውሎስ ነው። 3ኛ ዓመት ተማሪ ሆነን እንገባለን ጋይኒ ዋርድ የሚባልበት ያው ማዋለድም የጽንስ ህክምናም ያለበት ጋር አታችመንት አለንና እዛ ስገባ የ16 ዓመት በጣም ቆንጂዬ ትንሽ ልጅ ሆዷ ወደ ላይ ተቀዶ ግላብ ተቆርጦ ገብቶ መግል ይወጣል እና በጣም በቃ ሁሉ ጊዜ እሷ ጋር ነው የምገባው እየመጣው። በጣም ነው የምታሳዝነኝ። 2 ጊዜ ታናሽ የምትሆነኝ እህት አለችኝ። እሷን ትመስለኝ ነበር። እኔ ያው ከበየክፍለ ሀገር ልጅ ነኝ። ከቤተሰብ ወጥተሽ መጥተሽ ስትማሪ ሁሉን ነገር ከራስሽ ቤተሰብ ጋር ታያይዘ ወይኔ እቺ ትንሿን እህቴን ነው የምትመስለው እያልኩኝ በየቀኑ እሷን አይቻት እንግዲህ ምን እንዳደረጉላት ያን ጊዜ አልጠየቅንም። ስንጠይቅ ምክንያቱ አቦርሽን ነው፣ መግል ይዞ ሆዷ በጣም ከማህፀኗ አልፎ አንጀቷ ምናምን ሁሉ ውስጥ መግል ገብቷልና አሁን ያንን ድሬን እየተደረገ ነው። በጣም እየወጣላት ትኩሳቷ በጣም እስከ 40 ትደርሳለች። 40 ዲግሪ ሴንቲግሬድ 39 ምናምን ነው የምትሆነውና በጧት መጥቼ እሷን በፎጣ ውሃ አስነክቼ ምን ብዬ በቃ የራሴ ቤተሰብ እየመሰለችኝ ከዛ እንደዛ እያረግን ይሄ ሴፕቲሴሚያ የሚባል ነገር አለ። ሙሉ በሙሉ ሙሉ ሰውነት የተበከለ ማለት ነው በመግል እነዚህ በኢንፌክሽን ደም ውስጥ ሁሉ
ደሟ ሁሉ በመግል በኢንፌክሽን በመበከሉ ምክንያት ማትረፍ አልተቻለም። እሷ ልጅ በጣም ኃይለኛ ትኩሳት ነበራት። ኮንቫልስ አረገች። ከዛ ሞተች። የዛን ቀን ለመጀመሪያ ጊዜ ሰው ሲሞትም አየሁኝ እና በቃ በጣም ወድጃትም ስለነበረ ስንከባከባት አለቀስኩኝ። ዩኒፎርም ለብሼ ማለት ነው፣ አይለቀስም ነርስ። ከዛ አስተማሪ በጣም ተቆጣች። ነርስ አለቅስም እንደዚህ አይሆንም ምናምን አለችኝ እና እናቲቱ 4ኛ ፎቅ ላይ ነበር ጳውሎስ። ከ4ኛ ፎቅ ዘልዬ ካልተፈጠፈጥኩ ብላ እናት ልትሞት በቃ በስንት መከራ በደረጃ አወረዷት። ያቺ ልጅ ይኸው ዛሬ 36ኛ ዓመቴ ነው። ሁሌ ያለች በቃ በአእምሮ ይሄ ስራ ሲሰራ ሁል ጊዜ በስልጠናዎች ስላለሁኝ እኔ ያችን ልጅ ነው ምሳሌ እያረኩኝ ነገር ሁሌ ከአእምሮ ስለማትጠፋ ማለት ነው። ሌሎችም ብዙ አሉ፣ ግን ያውችን አረሳትም ምን ጊዜ። ያኔ እንግዲህ ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ያው ትልቅ መከራከሪያ ነጥብም ነበርና የእርሱ ሁኔታ የእርሱ ሀሳብ በወቅቱ እንዴት ነበረ? ሰርቪስ ፕሮቫይደር ነበርኩኝ ጋንዲ ላይ። በቃ ይሄ ነገር እውነት ሆኖ ተግባራዊ ቢሆን በጣም አሪፍ ነው። በቃ ብዙ ወጣቶች በተለይ ቲኔጅ የምንላቸውን እድሜያቸው 18-19 ዓመት ሳይሞላ እንደዚህ ጽንስ የሚፈጠርባቸው ልጆች በጣም ነው የሚረግፉት። ቤተሰብ ወላጅ እንዲያውቁም አይፈልጉም። ማንም ሰው እንዲሰማባቸው አይፈልጉም፣ እንዲያዩ አይፈልጉም። ስለዚህ እንደምንም እገላገለዋለሁ ብለው ያልሆነ ነገር ጋር ይሄዳሉ። ከዛ ያው መጨረሻቸው እንደዛች ልጅ የሆኑ ስለሆነ እነሱ ትዝ ሲሉኝ በቃ በተለይ አብዛኛው ተገደው ሬፕ የሚደረጉ ልጆች ምናምን እንደዛ አይነት ነገር ውስጥ ስለሚገቡ ያንን ያስቀራል ብዬ ስለማስብ ያን ጊዜ እኔ በጣም ከደጋፊዎቹ ነበርኩኝ። ይሄ ነገር መሆን አለበት፣ በቃ በጣም መደረግ ያለበት ነገር ነው እያልኩኝ እንትን ከምል ሰዎች አንዱ ሆኜ ነበርኩኝ። ይሄ ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት በጤና ተቋማት እየተሰጠ ይገኛል። እንግዲህ ህጉን መሰረት አድርጎ ምንድነው ጠቀሜታው የሚለውን እስቲ እንመልከት። ሲስተር በጣም አመሰግናለሁ። ይሄን ፕሮግራም አዘጋጅታችሁ በመምጣታችሁም ጠቀሜታው በጣም ሰፋ ያለና እኔ በህይወት ተመክሮ የራሱ ብዙ ነገሮችን ያየሁበት ስለሆነ በጤና ተቋማት ደህንነቱ የተጠበቀ መጀመሩ የእናቶችን ሞትና ህመም በከፍተኛ ሁኔታ የቀነሰበት ሁኔታ አለ። ከሪፖርትና ከወረቀት ባለፈ እኔ በአካል ዊትነስ ማድረገው የምመሰክረው ነገር ስለሆነ ማለት ነው። እንደሚታወቀው ከዛሬ 30 ዓመት 25 ዓመት አካባቢ የእናቶች ሞት ከፍተኛ ሁኔታ ነበር። ከዛ ውስጥ ከሞቱ ቁጥር ከ100,000 810 እናቶች ነው ከእርግዝናና ከእንደዚህ አይነት ከመሳሰሉት ጋር በተያያዘ ይሞቱ ነበር። ከዛ ሞቱ ውስጥ 35% ድርሻ የሚይዘው ደህንነቱ ባልተጠበቀ ሁኔታ በሚመጣ የጽንስ ማቋረጥ ምክንያት ነበር። እንግዲህ በዚህ ምክንያት በጣም ብዙ እናቶች ማህጸናቸው ቆስሎ መርቅዞ የተለያየ ነገር ስለሚደረግና ደህንነቱ ያልተጠበቀ ማለት እንግዲህ በቀላሉ ኢንፌክሽን ሊፈጥር የሚችል ነገር በማህጸን ውስጥ የሚደረጉትን የሚያረጉላቸውን ባልነግርሽም ግን ማህጸን መርቅዞ መግል ይዞ ሆስፒታሎች ከተማሪነት ዓለም እስከ ስራ ዓለም ድረስ በዚህ አካባቢ ነው ስሰራ የነበረው። ጳውሎስ፣ ጥቁር አንበሳ፣ ጋንዲ እነዚህ የሰራሁባቸው የተማርኩባቸው ሆስፒታሎች ናቸው። በዚህ ምክንያት መርቅዘው እየሸተቱ ከሌላው ሰው ተለይተው ጋይኒ ዋርድ ተብሎ ሴፕቲክ ሩም ይባላል። ይሄ ማለት እንግዲህ ኢንፌክሽን ያለውና ሌላው ሰው ሊገባ የማይችል ክፍል ውስጥ እዛ ውስጥ የሚተኙ እናቶች በጣም ብዙ ነበሩ እና የጤና ባለሙያ ያልሆነ ሰው እንዲያው አፍንጫውን ይዞ ከበር ነው የሚመለስ የነበረው። ሰው መሆናቸውን ራሱ በጣም የምታዝኝበት ሁኔታ ነበር። መግሉ ከማህጸናቸው አልፎ ሆድ ውስጥ ተጠራቅሞ ከላይ ተበስቶ ድሬን ይባላል፣ ግላብ ድሬን ምናምን እየተደረገ መግሉ እየፈሰሰ እንደዚህ በቃ በተግባር ያየሁትን ነገር ነው የምነግርሽና ዛሬ ላይ ደህንነቱ የተጠበቀ በተቋማት በሚሰጥበት ሰዓት ማህበረሰቡም እያወቀ ሲመጣ ያልሆነ ቦታ ሄዶ ችግር እንዳይደርስበት ወደ ጤና ተቋም እየሄደ በንጽህና የጽንስ ማቋረጥ አገልግሎት መሰራት ከጀመረ ወዲህ እነዚህ ክፍሎች አሁን እኔ ቢሮ ላይ ስላለሁኝ እነዛን በስራና በትምህርት ያየኋቸውን ሆስፒታሎች በድጋፍና ክትትል ወርጃ ያለሁ። ዛሬ ላይ እነዛ ክፍሎች የሉም፣ ለሌላ አገልግሎት እየዋሉ ነው ያሉት። እነዛ ክፍሎች ጸድተው ንጹህ ሆነው ሌላ የሰርጀሪ የምናምን በሽተኞች የሚተኙበት ሆነው ነው ያየሁትና ይሄንን እኔ በጣም በቃ በአካል የምመሰክረው ነገር ስለሆነ በጤና ተቋማት በደህንነቱ የተጠበቀ መጀመሩ ለእናቶች ለሴቶች በጣም ትልቅ እፎይታና ለእኛም እንደ ፕሮግራም እያየን የሚረግፉ እናቶችን
የእናቶቻችን ቁጥር በጣም እየቀነሰ ስለሆነ ይሄንን ነው ብዬ የምነግርሽ። እንግዲህ ሲስተር ምን ያህል ሆነ? እንግዲህ ቀደም ሲል ቁጥር ጠቅሰውልናልና ከባድ ቁጥር ነው። በተለይም በደህንነቱ ባልተጠበቀ ጽንስ ማቋረጥ ምክንያት ብቻ የምትሞተዋ ሴት ብዙ ነው። አሁን ላይ ሆነን እንግዲህ ህጉ ከተሻሻለ 20 ዓመታት ሆኖታልና በቁጥር እንመልከተው እስቲ ምን ያህል ቀነሰ? ጠቀሜታውን ከዚህ አንጻር ማየት እንችላለን በግልጽ። አሁን ላይ ያው እንግዲህ ሪፖርቶች እንደሚያሳዩት ወደ 6% ዝቅ ያለ ሆኗልና ይሄ ማለት በጣም ትልቅ ምርታዊ ለውጥ ያለው ነው። ይህንንም ለማጥፋት ነው እኛ የምንሰራው። በቃ ማንም እናት ጽንስ በማቋረጥ ምክንያት እንድትሞት አይፈለግም። በተቋማት የሚሰጠው ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት እንግዲህ ደረጃውን የጠበቀ አገልግሎት እንደሚሰጥ አውቃለሁኝና በዝርዝር ብንመለከተው ደስ ይለኛል። አድማጮችም እንዲያውቁት ፈልጋለሁኝና ምን ያህል ደህንነቱ የተጠበቀ ነው? በእርግጥስ መጀመሪያ የግብአት ማሟላት የመጀመሪያው ነው። ሁለተኛ የባለሙያ ስልጠና፣ ሶስተኛው ደግሞ ስፔስ ነው። እንደመጣ አንስተሽ ስራ ሳይሆን ካውንስሊንግ የሚባል መመካከር አለ ከእናቶች ጋር። ቤተሰብም ይዞ ቢመጣ መሆን ያለበትን ነገር የምትመካከሪበት ቦታ ያስፈልጋል። ያ ካለፈ በኋላ መሰራት ወዳለ መሆኑ ሲታወቅ ሲታመን ደግሞ የሚሰራበት ክፍል ያስፈልጋል። በትንሹ 2 ክፍል ቤት ራሱን የቻለ 2 ክፍል ያስፈልገዋል። ከዛ ባለፈ ደግሞ ግብአቶች አሁን ለዛ አገልግሎት የሚሆኑ በመሳሪያም ይጠረጋል። ስሪንጅ ምናምን እንደዚህ ሳክ አድርጎ የሚያወጣ። ከዛ ሌላው ደግሞ በመድኃኒትም ስለሚሰራ መድኃኒቱም መኖር አለበት። መሳሪያው የሚታጠብበት የሚጸዳበት፣ ኬሚካሉ ስቴራይል የሚሆንበት አውቶክሌቭ የምንለው ነገር አለ። በሙቀት ባክቴሪያ ምናምን ማጥፊያ ማለት ነው። መጀመሪያ ኬሚካል ውስጥ ተቀምጦ ታጥቦ ደርቆ ተጠቅልሎ በጨርቅ ወደዛ ወደ አውቶክሌቭ ገብቶ ነጻ የሚሆንበት፣ ከአንዱ ማህፀን ወጥቶ ወደ ሌላ ማህፀን ሲገባ ሌላም ችግር ሊያመጣ ስለሚችል ይሄንን የሚደረግበትን ማመቻቸት ማሟላት ይሄ አንደኛው ግብአት ነው። ሌላው እንግዲህ ይሄንን ስራ ሲሰራ ራሱን የሚጠብቅበት መሳሪያዎች እነዚህ ግብአቶች ተሟልተው እንግዲህ ይሄ የተሟላ ሲሆን ነው እንግዲህ ሙሉ በሙሉ የጤና ተቋሙ ለዚህ ብቁ ነው ብለን ለዚህ ብቁ የሆነበትን ተቋም ባለሙያ ደግሞ ስልጠና ያስፈልገዋል። ባለሙያ በትንሹ 2 ባለሙያ አንድ ፋሲሊቲ ላይ ተቋም ላይ ከሌለ የሰለጠነ ከሌለ ዛሬ አንዱ ሰርቶ ረፍት በሚሆን ጊዜ ነገ ሌላው ሴት ስትመጣ ባዶ መሆን ስለሌለበት በትንሹ 2 ባለሙያ በየተቋሙ እንዲኖር አድርገናል፣ ስልጠና በመስጠት ማለት ነው። ስልጠናው ምን ያካትታል ሲስተር? እንግዲህ የድሮ ባለሙያ አይባልም አይደለ? ደህንነቱ ያልተጠበቀ ጽንስ ማቋረጥ አገልግሎት የሚሰጡ ሰዎች ነበሩ። የተለያየ ነገር ሴቷ ማህፀን ውስጥ በመክተት ይሄ ምንም ትምህርትና ስልጠና የሌለው ሰው ሲያደርገው ነበርና አሁን ላይ የባለሙያዎቹ እውቀትና ልምምድ ምን ይመስላል? ይሄ እንግዲህ ለ2 ሳምንት ነው። የመጀመሪያው 1 ሳምንት ቲዮሪ በደንብ ይማራሉ፣ አሻንጉሊት ላይ ዲሞንስትሬት ያደርጋሉ። ከዛ ሁለተኛው ሳምንት ላይ ለ5 ቀን ጤና ተቋም እዛው ጤና ጣቢያዎች ሆስፒታሎች ወስደን በተግባር የሚሰራው እንደዛ እየደሙ የሚመጡ እናቶችን በተለይ በመሳሪያ ለሚሰራው ነው። ያንን በተግባር እንደዛ ተቸግረው መጥተው የሚሰራላቸው እናቶችን ካሉበት ቦታ ከዛ ላይ ከሚሰራው ባለሙያ ጋር አብረው የሆኑ ለ5 ቀናት ያህል የተግባር ስልጠና ያደርጋሉ። ሰርተው ተለማምደው ነው ወደ ተቋማቸው ተመልሰው ራሳቸውን ችለው የሚሰሩት። እነኚህ ስልጠናዎች በየጊዜው አዳዲስ ባለሙያዎች ሲመጡ ይሰጣሉ ማለት ነው? አዎ፣ እንደየተቋሙ ፍላጎት ነው። ክፍተት አሁን ያሰለጠናቸው ሰዎች እንዲሰሩ ነው የምንፈልገው። ስልጠናው በጣም ኤክስፔንሲቭ ነው። ስለዚህ የመጣውን ባለሙያ ሁሉ አይደለም እናሰለጥነው። በየተቋሙ 2 ካለ እነዚህ ቢያንስ ለ2 ዓመት ለ3 ዓመት እዛ ፕሮግራም ላይ ሰርተው ሮቴሽን የሚባላል ወደ ሌላ ክፍል እነሱ የሚገቡበት ወቅት ሲደርስ ከዛ ክፍል እነሱ በሚነሱ ሰዓት ደግሞ ሌላ እያሰለጠን እንተካለን ከስር ከስሩ። እንግዲህ እንደሰማሁት እና አንዳንድ ቦታም እንዳየሁት በየደረጃው ነው የሚሰጠው ደህንነቱ የተጠበቀ ጽንስ ማቋረጥ። በጤና ጣቢያ በጤና ተቋም የሚሰጣለ፣ እንደገና ደግሞ ወደ ሆስፒታልም ሪፈር የሚደረጉ ሴቶች አሉና ይሄ እንዴት ነው ልዩነቱ? ይሄ ለምንድን ነው ያስፈልገው የሚለውን እንመልከት። ጤና ጣቢያ ላይ እንግዲህ እንደየደረጃው የምንሰጠው አስተኝቶ በግሉኮስ ኢንዳክሽን እንደዚህ የሚባሉ ነገሮች አሉ። ያንን ለማድረግ ጋይናኮሎጂስት የማህፀን ስፔሻሊስት ያስፈልጋል። እነዚህን የሚያስፈልጓቸው የጽንሱ እድሜ ከ12 ሳምንት በላይ የሆኑ ሲሆን ወደ ሆስፒታል ነው
ምክንያቱም ቅድም በነገርኩሽ በመድኃኒቱና ወይም በቫኪዩሙ የመውጣት እድሉ ትንሽ ከበድ ሊል ስለሚችል ጉዳት ምንም አይነት ነገር እንዲደርስባት ሁልጊዜ ደህንነቷ የተጠበቀ እንዲሆን ስለሚፈለግ እነዚህ እናቶች ወደ ሆስፒታል ይሄዳሉ ማለት ነው፣ የማህጸን ሐኪም ወዳለበት። ከስልጠናቸው አካል አንደኛው ስለሆነ 4 አመት እንደገና ስፔሻላይዝ አድርገው የሚማሩበት ትምህርት ውስጥ አንደኛው ይሄ ስለሆነ እነሱ ጋር ምንም ችግር የለውም። እሱ እየተከታተላት በግሉኮስም ታግዛ በዛ ውስጥ የሚገባ መድኃኒት አለ በምጥ መልክ እንዲወጣ የሚደረግበት ሁኔታ ያንንም አይነት ያካተተ ስለሚሆን በጤና ጣቢያ እንግዲህ መጀመሪያ ላይ እስከ 9 ሳምንት ብቻ ነበረ ይሰጥ የነበረው። በአሁነኛው ጋይድላይን ተሻሽሎ እስከ 12 ሳምንት ድረስ ጤና ጣቢያ ላይ ይሰራል። ከዛ በላይ የሆነው ግን ወደ ሆስፒታል ነው የሚሄደው። የጋንዲ የሚመጡ ጤና ጣቢያዎች እነማን እንደሆኑ ይታወቃሉ፣ የጳውሎስ እነማን እንደሆኑ እንደዚሁ እያለ ሁሉም ሆስፒታሎች በስራቸው የያዙትን ጤና ጣቢያ የሚላኩትን ሰዎች ያስተናግዳሉ። የአገልግሎት ጥራትን በተመለከተ ቢሮ ምን አይነት ክትትል ያደርጋል? ይሄ በመንግስት የጤና ተቋምም እንግዲህ የግሉንም ትቆጣጠራላችሁ እና የክትትልና የቁጥጥሩ ስራ እንዴት ነው የሚካሄደው? ምክንያቱም አንዳንድ ጊዜ ደህንነቱ ያልተጠበቀ ጽንስ ማቋረጥ አገልግሎት አሁንም በአንዳንድ አካባቢዎች ሊሰጥ ይችላል። እዚህ ላይ ያለው አሰራር እንዴት ነው? ቢሮ እንግዲህ ስልጠና አሰልጥነን እንደነገርኩሽ ሁሉ ግብአት ተሟልቶ ወደ ስራ ይገባሉ። ከዛ ድህረ ስልጠና ክትትል አለን፣ እሱን እናያለን። ከዛ ውጭ ግን በየሩብ አመቱ ድጋፍና ክትትል በፕሮግራም ይሰራል። ድጋፍና ክትትል ያ ሁሉንም አቀፍ ነው የሚደረገው። ከስልጠና በኋላ የምናደርገው ግን ከወር በኋላ ልክ ባሰለጠን በወሩ እንዴት እየሰሩ ነው፣ ስታንዳርዱን ጠብቀው እየሰሩ ነው ወይ የሚለውን ያሰለጠናቸው ልጆች ሄደን እናያለን። እሱ በጣም ያው እንትን ነው። ከዛ ውጪ በየሩብ አመቱ የሚደረገው ድጋፍና ክትትል በደንብ ሁሉንም ነገር ያቀፈ ስለሆነ ይሄ ብዙ ችግር ሁሉንም ያቀፈ ማለት እንደ እናቶችና ህጻናት ፕሮግራም የቤተሰብ እቅድን፣ ይህን የጽንስ ማቋረጥን፣ ድረ ወሊድ ላይ የሚሰጡ አገልግሎቶችን፣ የወሊድ አገልግሎት፣ የኤምሲኤቹን በጠቅላላ በተመለከተ አንድ ላይ እንወርዳለን። በየ3 ወሩ በደንብ ጥራቱን፣ ስታንዳርዱን፣ እያንዳንዱን ነገር በቼክሊስት የተደገፈ ስለሆነ በቼክሊስቱ መሰረት ክፍተት ካለ በዛው እንዲታረም እንዲስተካከል የእገዛ ስራ ተሰርቶ ይመጣል ማለት ነው። በዚህ በኩል ምንም ችግር የለውም። ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት እንግዲህ በመንግስት የጤና ተቋም ብቻ አይደለም የሚሰጠው፣ የግል የጤና ተቋማትም እንዲሁም አንዳንድ ግብረሰናይ ድርጅቶችም ክሊኒክ ወይም ሆስፒታል ያላቸው ይሰጣሉና ያንን እናንተ ትከታተላላችሁ? እኛ በእናቶችና ህጻናት ኤምሲኤች ሴንተር የሚባሉ አሉ። እነሱን ያው እንደ ራሳችን ፕሮግራም እንሄዳለን። ሌሎችንም እንደ ቢሮ ሲወጣ የግልና የመንግስት ፐብሊክ ፕራይቬት ፓርትነርሺፕ የሚባል ፕሮግራም አለና የግል ተቋማትንም እናያለን። ይሄ አሁን የተፈቀደላቸው ሁሉም አይሰሩም። ይህን አገልግሎት እንዲሰጡ የተፈቀደላቸውን የግል ተቋማት ከራሳችን ተቋም ጋር ስንወጣ እናያቸዋለን። አብዛኞቹ ቅድም እንዳልሻቸውን ግብረሰናይ ድርጅቶች ላይ የሚሰሩም አሉ። እነሱ በጣም ስታንዳርድ የጠበቀ ስራ ስለሚሰሩ ብዙ ነገር ኤክስፒሪየንስ ምናምን ከነሱ እንዲያውም ሼር እናደርጋለን። እኛ በጣም ኳሊቲ ላይ በጣም አይታሙም። ከነሱም ወደ ራሳችን ልምድ እናመጣለን። ከኛም አንዳንድ ነገር ማግኘት ያለባቸውን ነገር እንደዛ እያደረግን አብረን ነው በጋራ በጥምረት እንሰራለን። በዚህ የቁጥጥር ሂደት ምናልባት ደረጃውን ያልጠበቀ አንዳንድ ጊዜ ልታገኙ ትችላላችሁ ብዬ አስባለሁኝ። በተለይም አንዳንድ የግል የጤና ተቋማትም የመንግስትም አልፎ አልፎ እስቲ እዛ ላይ ምን ልምድ አለ? ምን አግኝታችሁ ታውቃላችሁ? ምን እርምጃ የተወሰደ አለ? ይሄን እንግዲህ የደረጃ ቁጥጥር የምግብና መድኃኒቶች ናቸው፣ ፍቃድ የሚሰጡትም እነሱ ናቸው። እኛ በድጋፋዊ ክትትል ወቅት ስንሄድ የምናየው ስታንዳርዱን ያልጠበቀ ነገር ካለ ወደ እነሱ ነው የምንመራው፣ ወደ ምግብ መድኃኒት። ከዛ እነሱ ያንን የማስጠበቅ ወይም ደግሞ ያን ክሊኒክ የመዝጋት እንትናቸው የራሳቸው የነሱ ስለሚሆን እንደዛ ሪፖርት አድርጋችሁ የምታውቁት አለ? እስካሁን ያጋጠመን ነገር የለም። እኛ አሁን እንደነገርኩሽ እናቶችና ህጻናት ላይ የሚሰሩ የግል ተቋማት ላይ ስለሆነ የምናየው ከኛ ጋር እነዛ ደግሞ በደንብ ስታንዳርድ የጠበቁ ናቸው። ሁሉም ጽንስ እኮ እንዲቋረጥ ማንኛችንም አንፈልግም። በጣም በሚያሳዝን ሁኔታ አባት ልጁን የሚደፍርበት ጊዜ ላይ ነው ያለ ነው። ወንድም እህቱን የሚደፍርበት፣ በአጎት በምናምን ቤተሰብ ውስጥ ተደፍረው የሚመጡ ልጆች፣ እነዚህ ልጆች ይሄ ጽንስ እንዲያድግ ይፈልጋል። ይደግ ቢባል እንኳን አንድ አይነት ጂን ያላቸው ሰዎች ናቸውና ክሮሞዞማል ችግር ራሱ ይመጣል። ይሄ በጣም ሳይኮሎጂካሊ ያቺን ወጣት መግደል ነው። ያቺ ወጣት ነገ ሰው ሆና አድጋ ራሷን ችላ የራሷን ኑሮ ኖራ የምትወልደውን ልጅ ነው በስርዓት ማሳደግ የምትችለው እንጂ ይሄንን እንዴት ነው
ጎዳና ላይ የሞሉት ልጆች እኮ በእንደዚህ አይነት ሁኔታ የሚወለዱ ናቸው። ጎዳና ላይ ስንሄድ እግራችንን የያዙ ዳቦ ግዙልኝ የሚሉት እኮ ታቅደው የተወለዱ ልጆች አይደለም። አንድ ሰው አቅዶ የወለደውን ልጅ ወደ ውጭ አያወጣም። እችለዋለሁ፣ አሳድገዋለሁ፣ አስተምረዋለሁ ብሎ ነው የሚያሳድገው። በእንደዚህ አይነት የሚመጣው ነው እንግዲህ አንዱ ምክንያት ኢንሲስት የምንለው ከቤተሰብ ከቅርብ ዘመድ የሚፈጠር ጽንስ ሲሆን ነው መውጣት አለበት ተብሎ በህግ ውስጥም ካለው አንዱ ነው። ሌላው አንደር ኤጅ ሆነው ከ18 ዓመት በታች ሆነው ሳያስቡ የተደፈሩ ልጆች አይደለም ልጅ ወልደው ለማሳደግ ራሳቸው ገና ያላደጉ ናቸው። እነዚህ የተደፈሩ ልጆች አእምሯቸውን እስቲ እናስብ። የራሳችን ልጅ ቢሆኑስ አስተምረን ደህና ቦታ ማድረስ ሲገባን እንዲህ አይነት ነገር ሲከሰት እነዚህን ልጆች ሳይኮሎጂያቸውን አትሊስት በተጠበቀ ሁኔታ ወደ ትምህርት ገበታቸው እንዲመለሱ ማንኛውም ሁኔታ በግዳጅ የሆነ ነገር አስፈላጊ ስላይደለ እነዚህ ከ18 ዓመት በታች ነው በግዳጅ የተደፈሩ ሬፕ የምንለው ምክንያት ነው ይሄ የሚሰራ አላቸው። ሌላው ደግሞ አንድና ስታረግዝ ጽንሱ የእናትየውን ጤንነት አደጋ ላይ የሚጥል ሁኔታ ለምሳሌ ከፍተኛ የደም ግፊት ቢይዛት፣ ስኳር ከፍተኛ ሁኔታ ቢይዛት ይሄ ጽንስ ከውስጧ ካልወጣ እናትየውን የሚገል አይነት ደረጃ ላይ ከሆነ ማትረፍ ያለብን እቺ እናት ሌሎች የተወለዱ ልጆች ሊኖሯት ይችላሉ። እነሱን ማሳደግ አለባት። ቤተሰቧን መንከባከብ አለባት። የቤቱ ምሰሶ ናት አንድ እናት። ስለዚህ ይሄ ጽንስ ከወጣች ሴትዮ ጤናማ ሆና መቀጠል ከቻለች ጽንሱ መቋረጥ ነው ያለበት። ፌታል ኮንዲሽን የምንለው ደግሞ ጽንሱ እንደተፈጠረ አሁን ብዙ ችግር የለም። በአልትራሳውንድ ሁሌ ይታያል። ገና ከቤዝ ላይን ከ16 ከ12 ሳምንት ጀምሮ አፈጣጠሩ ትክክል ካልሆነ ለምሳሌ ጭንቅላት የሌለ አነሴፋሊ ተብሎ ፊት ብቻ ሆኖ ከዚህ ጭንቅላት የሌላቸው ልጆች አሉ። እንደዛ አይነት ልጆች ቢወጡ ከአንድ ደቂቃ በላይ እድሜ አይኖራቸውም። አንድ ለቅሶ እንዳለቀሱ ነው የሚሞቱትና እንደዛ አይነት 9 ወር ሙሉ ተሸክማ ልጅ ወልዳለሁ ወልጄ ያጠባለሁ ብላ እየጓጓች እንዲህ አይነት ልጅ ተወልዶ ከሚሞት ይሄ መሆኑ ሲታወቅ መቋረጥና መውጣት ነው ያለበት። ስለዚህ ብዙ ሰዎች እንደሚያስቡት ዝም ብሎ ጽንስ ማቋረጥ ፈልጋ የመጣች ሴት ሁሉ አገልግሎቱ ሊሰጣት አይችልም ማለት ነው። እነኚህን ክራይቴሪያዎች ወይም መስፈርቶች ማሟላት አለባት ማለት ነው። አዎ ይሄማ በትክክል ምክንያቱም በትዳር መካከል በትንሽ ቅሬታ እንዴ ይሄን ልጅ ከመወልድ ለሱ እንደዚህ አርጎኝ ምናምን ይሉና የሚመጡ እናቶች አሉ ብዙ። ስለዚህ ቅድም ያልኩሽ መመካከሪያ ክፍል አለ። እዛ ቁጭ ብለሽ በደንብ አርገሽ ትመካከሪና እንትን ብለሽ ብዙ እናቶች ተመልሰው የሚወልዱ አሉ። እርግዝና ክትትል የሚላኩ እናቶች በብዛት አሉ። እንደው ወደ ጎዳና የሚወጣ አይነት ልጆችን የሚገድል ወጣቶች ካላረጉ ይሄ ጽንሱ ካልተቋረጠች ልጅ ህይወቷ የሚጠፋ ከሆነ ቤተሰብ ሳያቅ ተደበቀ ትንንሽ ልጆች ሆነው ከቤተሰብ ገና ትምህርት ቤት የላኳቸው ልጆች እንደዚህ ሆነው ሲመጡ ካልሆነ በስተቀር ባለትዳሮችም ይመጣሉ። ወልጄ ገና 3 ወሬ ነው 4 ወሬ ነውና አሁን እንደገና አረገዝኩኝ አልፈልግም ብለው ይመጡ አሉ። በተቻለ መጠን እነዚህ እናቶች መክረን ቀጣይ ወዲያውኑ እንደወለድሽ እዛው የእርግዝና መከላከያ ይደረጋል። እነዚህን ግን በደንብ ታሳድጊያለሽ ተብሎ በጣም ብዙ ምክክር አለ። በዚህ ምክክር መካከል ተስማምተው ወደ እርግዝና ክትትል የሚሄዱ ብዙ እናቶች አሉ። ከዚህ በተጨማሪ ደግሞ እንደሚመስለኝ ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ካገኘች በኋላ አንዲት ሴት ሌላ ደግሞ ስህተት እንዳይፈጠር ጥቃት እንኳን ቢፈጠር ወደ እርግዝና እንዳትሄድ የቤተሰብ እቅድ አገልግሎት በዛውም የሚሰጥበት አሰራር እያለ ይመስለኛል። ይሄማ በጣም 100% እንደሱ እንዲሆን ነው የምንፈልገው። ማንኛውም እናት ጽንስ ካቋረጠች በኋላ አንዳንዶቹማ ጽንስ ማቋረጥን እንደው እንደንትን ብለው የሚመጡ አሉ። ሁልጊዜ እንደ መከላከያ ደጋግሞ የሚመጡ እናቶች አሉ። እንዲሆኝ ነው እንዲታደፍሬ ነው ምንም እንትን የምታረጊው ማስረጃ ምናምን ስለማታ አቅርቢ ስለማትባል እንደዛ የሚያደርጉ ስላሉ ወዲያውኑ የቤተሰብ እቅድ እንዲጠቀሙ ነው የሚመከሩትም ተጠቅመው ነው የሚሄዱት። ግድ ነው የሚሰሩ ልጆች ያንን እንዲያደርጉ እሱንም ስም ጭምር ነው ስልጠናው የሚሰጣቸው። ሲስተር ምን አይነት ሴቶች ይመጣሉ ወይንም ደግሞ በእድሜም ልንከፋፍላቸው እንችላለን? በስራ ሁኔታ ባሉበት የኑሮ ሁኔታ ልንከፋፍላቸው እንችላለን። በተለይ የመንግስት የጤና ተቋም ጽንስ ማቋረጥ አገልግሎት ለማግኘት የሚመጡ ሴቶች እንግዲህ ከሪፖርቱም ታያላችሁና ምን አይነት ሴቶች ናቸው? አብዛኞቹ ወጣቶች ናቸው። ወጣቶችና አፍላ ወጣቶች ናቸው። ከዛ ውጭ ያው ሁሉም አይነት ይመጣል። የመንግስት ሰራተኛ የሆኑት ራሳቸው ይመጣሉ። አብዛኛው እነሱን በምክር ወደ እርግዝናው ክትትል እንዲሄዱ የሚደረጉበት ሁኔታ አለ። አገልግሎቱን መኖሩን ያወቀ በሙሉ ነው የሚመጣው። አብዛኛው ግን በጣም ትንንሽ ወጣቶች ከ18 ዓመት በታች የሆኑ ልጆች በቃ አቢዩዝ የተደረጉ የቤት ሰራተኞች ተደፍረው የሚመጡ የቤት ሰራተኞች ብዙ አሉ። ግን በእድሜ ስናይ ወጣቶችና አፍላ ወጣቶች ላይ ይበዛል ይሄ ነገር። እስከ 40% የሚሆኑት ወጣቶች ናቸው። ከ15 ከ24 እድሜ ያላቸው 40%ን ይይዛሉ።
ከሚሰራው ላይ ማለት ነው። ፕሮግራም መድኃኒቶች በተለያየ ምክንያት ወደ ፋርማሲ የሚወጡና እዛ የሚሸጡበት ሁኔታ አለ። ከዛው ገዝተው ያውቃሉ፣ ይውጡና ይመጣሉ፣ ተጠቅመው ደም ሲጀምራቸው ይመጣሉ እና እንደዛ አይነት ነገር ወደ 30-35% ደምተው ይመጣሉ። የተጀመረ ስለሆነ በጣም ብዙ እንዳይደሙ በዛ በመሳሪያው አገልግሎቱ ተሰጥቷቸው ይሄዳሉ ማለት ነው። እነሱ ግን እዚህ ላይ ትምህርት በመስጠት ረገድ ምን እየተሰራ ነው? ምክንያቱም ይሄንን ችግር ከጤና ጣቢያዎችም አንዳንድ ባለሙያዎችም ነግረውኛልና ጽንስ ለማቋረጥ የሚሰጠው መድኃኒት ወስደው የሚመጡ ሴቶች ቁጥር ብዙ ነውና እዚህ ላይ እንደ ቢሮ ምን እየተሰራ ነው? ፐብሊክ ፕራይቬት ፓርትነርሺፕ ጋይድላይን ወይም የመመሪያ ጤና ሚኒስቴር እያዘጋጀ ነው። በጤና ተቋም በመንግስት መሰራት ያለባቸው ምንድናቸው፣ በግል በፋርማሲ ደረጃ መሆን ያለበት ምንድነው፣ በጋራ ምንሰራው ምንድነው የሚለውን ይሄን እንግዲህ ለወደፊቱ ብዙ የታቀዱ ነገሮች ስላሉ እንደዛ ይስተካከላል ብለን ነው የምናስበው። አሁን ላይ ግን የትኛው ፋርማሲ ላይ ይሸጣል ምን የሚለውን ምንም በቁጥጥር ምንም የተደረገ ነገር የለም። ነገር ግን በተግባር የምናየው ልጆቹ እየገዙ እየዋጡ የደም ሲጀምራቸው ወደ ጤና ጣቢያ ይመጣሉ። አብዛኛው ጤና ጣቢያ ላይ ቀደም እንደነገርኩሽ ጤና ተቋም ላይ በመመካከር የሚመለሱ ነገሮች አሉና በህጉ ከተቀመጠው ውጪ ስለማይሰራ ብሊድ አድርገው ይመጣሉ በራሳቸው ወስዶ። እነዛን ደግሞ ምንም ማረጋችም የደማ ሰው አገልግሎቱን መስጠት ደግሞ ማቆም ነው እንጂ አይሆንም ብለሽ አትመልሽም። ስለዚህ እንደዚህ አይነት ነገሮች ናቸው አሁን እያስቸገሩን ያሉትና ያንን እንግዲህ የማስተካከል ስራ ወደፊት ይስተካከላል ብለን እናስባለን። ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት እንደዚህ በህግ መደገፍ የለበትም፣ አስፈላጊ አይደለም የሚሉ ወገኖች አሉ። መንግስት ምን አይነት አቋም አለው እዚህ ላይ? አሉ እንደዚህ ብዙ የሚቃወሙ አሉ። እነዚህ ሰዎች የችግሩን ጥልቀት ካለማወቅ ነው የሚመስለኝ እንጂ እንደው በሰው ህይወት የሚፈርድ ሰው አንዲት ሴት አንዲት ወጣት አንድ እናት እንድትሞት የሚፈርድ ሰው አለ ብዬ አላስብም። ይሄም በመፍረድ ነው ማለት ነው። ምክንያቱም በፍጹም የማይቀር ነገር ነው። እኛ ህጉ ባይኖር ያየነው ነው። የበፊቱ ወደ ኋላ ይመለስና እንደገና የእናቶች ኢንፌክሽን መፍጠርና መሞት በየቦታው ሄደው ያልሆነ ነገር መደረጉ አይቀርም። ስለዚህ ይሄንን ከሚሆን ኦፊሻሊ በደንብ ስልጠናው ተሰጥቶ ደህንነቱ ተጠብቆ ሁሉ ነገር አስፈላጊው ነገር ተሟልቶ ጉዳት ሳይደርስባት በተቀመጠው ህግ መሰረት መሰራቱ በጣም አስፈላጊ ስለሆነ ሰዎች እንደዛ አይነት አንቲ ሆነው የሚናገሩ ሰዎች ይህንን መቼም ካለመገንዘብና በተግባርም ካለማየት ነው። የሚሞቱ እናቶችን የሚደሙ እናቶችን የምናየው እኛ ነን። ማህፀናቸው ተበስቶ ሁሉ የሚመጡ እናቶች አሉ። ይሄ ነገር ከሚሆን እናት ቆማ ነገ ጧት በፈለገችው ባቀደችው ሰዓት በፈለገችው ጊዜ ራሷን ችላ ወጣትም ተምራ ራሷን ችላ ደህና መኖር ስትጀምር ወልዳ የምታሳድገውን ብታሳድግ ነው የሚሻለው። የማታሳድገውን ልጅ መንገድ ላይ አውጥታ የምትጥለውን በየወንዝ ዳርቻው የሚጣሉ ልጆች እኮ ወጣቶች የሚወልዷቸው ልጆች ናቸው። ከቤተሰብ ጠፍተው ከክፍለ ሀገር ሲያረግዙ መጥተው የትም ከተማ ዳር ላይ ጥለው ይሄዳሉ። እነዚህ እየተነሳ ወደ ኦርፋኔጅ የሚገባ እኮ እንደዛ አይነቱ ነው። ይሄ ከሚሆን ህጉ መኖሩ በህጉ መሰረት ሁሉ ነገር መከናወኑ የእናቶችን ህይወት የህፃናትንም ህይወት በቃ አላስፈላጊ ጊዜ ተወልደው መጥፎ ህይወት ውስጥ የሚገቡ ህፃናቱ ራሱ እኮ ጎዳና ላይ እድሜያቸውን በሙሉ እየተደፈሩ ነው የሚኖሩት አሳዳጊ የሌላቸው ልጆች። ስለዚህ ይሄንን ለመከላከል እንደ ሀገር በቃ ጤናማ የሆነ ማህበረሰብ አገሪቱ ውስጥ አለ ማለት ጤናማ ቤተሰብ፣ ጤናማ ህብረተሰብ፣ ጤናማ ሀገር ይኖራል ማለት ነው። ስለዚህ ለሀገር ብልጽግና፣ ለጤንነት፣ ለሴቷ ለራሷ ኢምፓወርመንት በጣም በብዙ ነገር ነው ወደኋላ የምትቀረው። ስለዚህ ይሄንን ማሰብ የተሳናቸው ሰዎች ይመስሉኛል ይሄንን የሚቃወሙት በራሳቸው አይደርስም ብለው ስለሚያስቡ ነው። እየተሻሻለ እንዲያውም በጣም በቃ በጥሩ ሁኔታ ከዚህ በበለጠ በደንብ መሰራት ሰፋ ብሎም እንዲሰራ የሚፈለግ ነገር እንጂ መቅረት ያለበት ነው ብዬ አላስብም። የመንግስትም አቋም ይሄ ነው። እንግዲህ እኛ ያው የጤናው ሴክተር ይሄንን አውጥቶ ከጤና ሚኒስቴር በሚወርድልን መመሪያ መሰረት ነው የምንሰራውና የጤና ሚኒስቴር ማለት አንዱ የመንግስት አካል ስለሆነ እንግዲህ እኛ እየሰራን ነው። የዓለም ጤና ድርጅትም ደግፎት ከዓለም ጤና ድርጅት በሚወርድ መመሪያ ነው ጤና ሚኒስቴርም መመሪያውን እያዘጋጀ በየጊዜውም አሁን እንግዲህ ለሶስተኛ ጊዜ ጋይድላይኑ ሪቫይዝ ያደረግ ነው ከደብሊውኤችኦ ከዓለም ጤና ድርጅት ሪቫይዝ ተደርጎ ሲወርድልን ነው። ለሴቷ ምን አይነት መልእክት ማስተላለፍ እንችላለን? ምክንያቱም እኔ በስራዬ ስለማቀው ነው አንዲት ሴት ለ3 ለ4 የምትደፈርበት ጊዜ ላይ ደርሰናል። ጥቃቶች በጣም አሉ። ሳታስበው ሳታቅደው ብዙ ነገሮች ይደርስባታል እና የት እንደምትሄድ ሁላ ማታቅ ሴት አለች። ክፍያሚ ያለ የሚመስላቸው አሉ፣ የሚያፍሩ አሉ። ሄጄ
ጽንስ እንደዚህ ተፈጥሮብኛል ብዬብል ሐኪሙ የሚቆጣኝ ይመስለኛል የሚሉ ሴቶች በጣም አሉ። በጣም ጥሩ ጥያቄ ነው። እንግዲህ እነዚህ አይነት ችግር የሚደርስባቸው ሴቶችም ቤተሰብም ይሄንን ማወቅ መቻል አለበት። ልጁ የት እንደሚውል ልጆቹ መከታተል መቻል። አንድ ነገር ቢደርስባቸው ከማራቅ ከመቆጣት የት ይዘው መሄድ እንዳለባቸው ቤተሰብም ጭምር ነው ማወቅ ያለበት ይሄንንና አሁን በተለይ ጥቃት የደረሰባቸው ሴቶች ዋን ስቶፕ ሴንተር የሚባል አለ አዲስ አበባ ውስጥ። ጋንዲ ሆስፒታል አለ፣ ጥሩነሽ ቤጂንግ አለ፣ አበበች ጎበና ሆስፒታል እና ሚኒሊክ። እነዚህ 4 ትልልቅ ሆስፒታሎች ላይ አሉ። ማንኛውም ሴትም ይሁን ወንድ ልጅ በአሁኑ ጊዜ የሚደፈር የሚጠቃ በጣም ብዙ ነው ያለውና እዛ ሴንተር ላይ ነው መጀመሪያ መሄድ ያለባቸው። ጤና ጣቢያዎች በአቅራቢያ ወዳለ ጤና ጣቢያ መሄድ ነው። ጤና ተቋም ያንን ሁኔታ አይቶ ጊዜያዊ መሰጠት ያለበትን መረዳት ያለባቸውን ነገር እርዳታ ይሰጡና ወደዛ ወደ ዋን ስቶፕ ሴንተር ይልኳቸዋል። በተለይ የተደፈሩ ከሆኑ እነዛ የተደፈሩ በህግም በተለያየ እንደዚህ ጽንስም ተፈጥሮ ከሆነ ሌላም ኤችአይቪም አለኮ ብዙ ነገር አለ። ያባለዘር በሽታና ኤችአይቪን ጨምሮ እነዚህ ነገሮችን የመከላከል ስራ ፕሪ ኤክስፖዠር ፕሮፊላክሲስ የምንለው ኤችአይቪ ምናልባት ሊይዛት ይችላል እቺ ሴት እንዲህ የተደረገች ለ3 ለ4 የተደፈረች ብለው ስለሚያስቡ ያም ይሰጣቸዋል። ጽንስ ተፈጥሮ እንደሆነ ምርመራም ይደረጋል። ጽንስ እንዲቋረጥ ይደረጋል በእንደዚህ አይነት ሁኔታ። ስለዚህ አገልግሎቱ በሁሉም ተቋማት በነፃ ነው የሚሰጠው። በመንግስት ተቋማት በነፃ ነው የሚሰጠው። ስለዚህ አንዲት ሴት ጤና ጣቢያ ስትሄድ ወይም ጤና ተቋም ስትሄድ ለጽንስ ማቋረጥ አገልግሎትና ተያያዥ የጤና ህክምናዎች ወይም ችግሮች አገልግሎት ለማግኘት በነፃ ነው፣ ገንዘብ አትጠየቅም ማለት ነው። በነፃ ነው። ምናልባት ካርድ ለማውጣት ቀድማ ይህንን ጉዳይ ሳትነግር ዝም ብላ ካርድ ላውጣ ካለች የካርድ ሊያስከፍሏት ይችላሉ። ግን ቀጥታ መሄድ ያለባት ጽንስ ማቋረጥ ወደሚሰጥበት ክፍል ወይም ደግሞ ወደ ኤመርጀንሲ ሄዳ ያለባትን ችግር ምንም ነገር ሳትፈራ ሁኔታውን ከነገረች ይሄ በነፃ ነው ካርድም የሚወጣው። አገልግሎቱንም በነፃ ነው የምታገኘው። ወደ ዋን ስቶፕ ሴንተር ወዳልኩሽ ወደ ሆስፒታሎችም ሪፈር ሲደረጉ በምንም አይነት ክፍያ አይጠየቁም። መገለል እና ሰው ምን ይለኛልን ሳይሆን ማሰብ ይሄ ነገር መጨረሻው እኔን ምንድነው የሚያደርገኝ የሚለውን ነው ማሰብ ያለባቸው። ማንም ሰው ከራሱ በላይ የሚሆነው ነገር የለምና አገልግሎቱን ለማግኘት ምንም አይነት ፍርሃት ምንም አይነት ነገር ሳይኖር ወደ ጤና ተቋም ሄዶ የራስን ደህንነትና ጤንነት መጠበቅ አስፈላጊ ስለሆነ ይሄንን ከራሳቸው ላይ ማስወገድ ነው ያለባቸው። ጤና ባለሙያዎች እንግዲህ ስልጠናውም ላይ የሚካተት ይመስለኛል አይደለ? አንዲት እንደዚህ አይነት አገልግሎት ለማግኘት የመጣችን ሴት መፈረጅ መኮነን አይነት ነገር ስሜት አያሳዩም አይደለ? የስልጠናው አንዱ አካል በተገልጋዮች ወይም ችግር በደረሰባቸው ጫማ ስር ራሳቸውን አድርገው አገልግሎቱን እንዲሰጡ ነው የመጀመሪያው የስልጠናው መጀመሪያ። ምክንያቱም ይሄ መፈረጅ በእነሱ በሰለጠኑ ባለሙያዎች የለው። ሌላው ባለሙያ ምናልባት ይህች በዚህ እድሜ መጣች ሊል ይችላል። ግን ይሄንን ትሬኒንግ የወሰደ ሰው በጣም ግቢ ውስጥ ያለውን ሰው በሙሉ እንደዛ ያንን ነገር አትሊስት ኦሪንቴሽን እንዲሰጥ ነው የምናደርገው። ምክንያቱም ተቸግረው ስለሆነ በእነሱ ጫማ ስር ሆነው ነው አገልግሎቱን የሚሰጡትና ይሄ ምንም አይነት መገለል የሚያስከትል ነገር ስላይደለ ይሄንን በመገንዘብ ያው አገልግሎቱን እንዲያገኙ ነው ማስተላልፈው መልእክቱ። ውድ አድማጮች እንግዲህ ሰዓት ገደበንና ይሄንን ፕሮግራም በዚሁ ልንቋጭ ነው። ፕሮግራማችንን ስለተከታተላችሁ ሀሳብ አስተያየቶቻችሁን ስለሰጣችሁኝ ከልብ አመሰግናለሁኝ። ሲስተር አባይነሽ አህመድን ከአዲስ አበባ ጤና ቢሮ ከልብ አመሰግናለሁ። መልካም ቀን ይሁንላችሁ። የፕሮግራሙ አዘጋጅ ሶስና ተስፋዬ ነኝ። በሰላም ዋሉ። ይህ ፕሮግራም የቀረበላችሁ እርካም ሚዲያና ኮሙኒኬሽን ከሸገር ኤፍኤም 102.1 ጋር በመተባበር ነው።